በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። በአንድ ዓመት ውስጥ የ30 ሚሊዮን ዶላር ባለቤት መሆን ይቻላል? የኢልሃን ኦማር አዲሱ ሪፖርት ያስነሳው አቧራ። These Somalians have taken billions of dollars out of our country. They've taken billions and billions of dollars. They have a representative, Ilhan Omar, who they say married her brother. She should be thrown the hell out of our country. ሰበር 86 ተከሳሾች 1 ቢሊዮን ዶላር ስርቆት የሚኒሶታው ቅሌት እስከየት ሊዘልቅ ይችላል? Somali community in Minnesota. ትራምፕ ትባረር አላት። ኦማር አልሄድም አለችው። የሚኒሶታው ፖለቲካ አይን ባላወጣው ንትርክ ውስጥ በሚኒሶታ ሰማይ ስር የተሸሸገው የቢሊዮን ዶላር ቅሌትና የኢልሃን ኦማር ድንገተኛ ሀብት። የሚኒሶታው የ100 ሚሊዮኖች እንቁልልሽ የኢልሃን ኦማር ታምራዊ ሀብት ወይስ የፖለቲካ ሴራ? በሕፃናት ስም የተነገደበት የክፍለ ዘመኑ ስርቆት ሚኒሶታን ያስገመገመው የሙስና ማዕበል። በአሜሪካ የፖለቲካ መድረክና በሚኒሶታ ግዛት ማህበራዊ ሕይወት ውስጥ ሰደደ እሳት ሆኖ የቀጠለ እንደ ትልቅ ቅሌት አገር አቀፍ ትኩረትን ስበዋል። በአንድ በኩል የሚኒሶታው ተወካይ ኢልሃን ኦማር የሀብት መጠን በአንድ ዓመት ውስጥ የታየበት ታምራታዊ እድገት ጥያቄዎችን ሲያስነሳ፣ በሌላ በኩል ደግሞ በመስኪን ሕፃናትና ቤት አልባ ወገኖች ስም የተመዘበረው ቢሊዮን ዶላር የአካባቢውን ማህበረሰብ በድንጋጤ አውኮታል። የኢልሃን ኦማር የሀብት ሰማይ ጠቀስ ለውጥ ከ250 ዶላር ሺህ ወደ 30 ሚሊዮን ዶላር መወርወር። የህዝብ ተወካይዋ ኢልሃን ኦማር ለኮንግረስ ያቀረቡት አዲስ የፋይናንስ መግለጫ ብዙዎቹን አፋቸውን እንዲይዙ አድርጓል። ከሩብ ሚሊዮን የማይበልጥ የነበረ ቢሆንም የዘንድሮው ሪፖርት ግን ሀብታቸው ከ6 ሚሊዮን እስከ 30 ሚሊዮን ዶላር በማድረስ በአስገራሚ ሁኔታ ነጥረዋል። ይህ ድንገተኛ የሀብት መዝለል ከባለቤታቸው የንግድ ግብይቶች ጋር የተያያዘ ነው ቢባልም እንደ ቀድሞው ፕሬዝዳንት ዶናልድ ትራምፕ ያሉ ተቃዋሚዎቻቸው ገንዘቡ ከየት መጣ የሚል የከረረ ጥያቄ እያነሱ ነው። ኦማር ግን ይህንን የሴራ ትንተና በማለት ብታጣጥለውም ጉዳዩ አሁንም በከፍተኛ የፍተሻ መስመር ላይ ይገኛል። የክፍለ ዘመኑ ምዝበራ በሚሊዮኖች ስም የተሰረቀው ቢሊዮን ከኦማር የግል ሀብት ጥያቄ ባሻገር የሚኒሶታው ግዛት መሰረት ያደረገውና 1 ቢሊዮን ዶላር የደረሰው ግዙፍ የፋይናንስ ማጭበርበር ዘግናኝ ዝርዝሮችን ይዘዋል። በረቀቀ መንገድ የተደራጁ ወንጀለኞች የመንግስትን ካዝና የዘረፉባቸው 3 ዋና ዋና ስልቶችን የሚከተሉት ናቸው። ፊዲንግ አወር ፊውቸር በሚል ስም የተቋቋመ ድርጅት ሕፃናትን እመግባለሁ በሚል በዓመት 100 ሚሊዮን ዶላር እየወሰደ ለሕፃናቱ ምግብ ከመስጠት ይልቅ ገንዘቡን ለቅንጦት ጀልባዎች፣ ለወርቅ ጌጣጌጦች እና ለቤተ መንግስት የሚያህሉ ቪላዎች መግዣ አውሎታል። የቤት አልባዎች መኖሪያ ወይስ የግለሰቦች ኪስ? ለቤት አልባ ወገኖች መጠለያ ተብሎ የተመደበው በጀት ከ2 ሚሊዮን ተነስቶ ወደ 104 ሚሊዮን ዶላር ቢያድግም መጠለያ ያገኘ ግን አንድም ሰው አልነበረም። ገንዘቡ በሙሉም ወደ ግለሰቦች ኪስ ገብተዋል። የኦቲዝም ሕፃናት ንግድ ከሁሉ ይበልጥ ልብ የሚሰብረውን ግን በህመም ላይ ያሉ ሕፃናትን ለንግድ መጠቀማቸው ነው። ወንጀለኞቹ ለወላጆች ግቦ በመስጠት ጤነኛ የሆኑ ሕፃናት ኦቲዝም አለባቸው ተብለው እንዲመዘገቡ በማድረግ ብቻ በአንድ ዓመት ውስጥ 400 ሚሊዮን ዶላር ከመንግስት ተቀብለዋል። በዚህ ዘግናኝ የምዝበራ ድርጊት እስካሁን 86 ሰዎች በፌዴራል ወንጀል ተከሰው 59ኙ ደግሞ በቁጥጥር ስር ውለው ጥፋተኛ ተብለው ምንም እንኳ አብዛኞቹ ተከሳሾች የሶማሌ ዝርያ ያላቸው ቢሆኑም መርማሪዎቹ ግን ጉዳዩ ስለ ዘር ሳይሆን ስለ ቢሊዮን ዶላር ስርቆት ነው ሲሉ አጥብቀው ተናግረዋል። ይህ ቅሌት በሚኒሶታ ታሪክ ውስጥ ታይቶ የማይታወቅና የመንግስት የቁጥጥር ስርዓት ምን ያክል ለዝርፊያ የተጋለጠ መሆኑን ለዓለም ያሳየ ክስተት ሆነዋል። የሚኒሶታው የፖለቲካ ማዕበል፣ ኢልሃን ኦማርና የትራምፕ የቃላት ጦርነት። በአሜሪካ ፖለቲካ ውስጥ ሁል ጊዜ ማነጋገሪ የሆኑት የህዝብ ተወካይ ኢልሃን ኦማር
በሚኒሶታ ግዛት የተከሰተውን ግዙፍ የገንዘብ ምዝበራና በፕሬዝዳንት ዶናልድ ትራምፕ የተሰነዘረባቸው የከረረ ጥቃት ተከትሎ በድጋሜ የዜና አውታሮችን ትኩረት ስበዋል። ይህ ቃለ መጠይቅ በምዝበራ ቅሌት፣ በዘር ጥቃቶችና በዜጎች ደህንነት ዙሪያ ያጠነጠነ ነበር። የጥቂቶች ጥፋት ማህበረሰቡን አይወክልም። ኢልሃን ኦማር በሚኒሶታ ግዛት የተከሰተውንና በመላው አሜሪካ ታይቶ የማይታወቅ የተባለውን የረድኤት ገንዘብ ምዝበራ አስመልክቶ ለቀረበላቸው ጥያቄ ሲመልሱ የምርመራውን ሂደት በቅርበት እየተከታተሉ መሆኑ ገልጸዋል። እንደ እርሳቸው ገለጻ እስካሁን 59 ሰዎች የተከሰሱት ቢሆንም ይህ ቁጥር ወደ 73 ሊያድግ እንደሚችል ፍንጭ ሰጥተዋል። ኦማር ምዝበራው እንዲህ ላለ ጥፋት የተዳረገው በወረርሽኙ ወቅት የወጡ ድጋፎች በቂ የቁጥጥር ስርዓት ስላልተበጀላቸው መሆኑን ጠቅሰው የጥቂት ደርዘን ሰዎች የወንጀል ድርጊት በሺዎች የሚቆጠሩን ማህበረሰብ ሊያስወቅስ አይገባም በማለት ማህበረሰቡን ተከላክለዋል። የትራምፕ የቃላት ናዳና የኢልሃን ምላሽ በሌላ በኩል የቀድሞው ፕሬዝዳንት ዶናልድ ትራምፕ ይህንን ገንዘብ ምዝበራ እንደ ፖለቲካዊ መሳሪያ በመጠቀም በሶማሌው ማህበረሰብና በኢልሃን ኦማር ላይ እጅግ የከረረ ጥቃት ሰንዝረዋል። እንዲህም ብለዋል። እነዚህ ሶማሌዎች ከሀገራችን ቢሊዮኖችን ሰርቀዋል። ኢልሃን ኦማር ከሀገር ተባራ መውጣት አለባት በማለት በሚያስደነግጥ ሁኔታ ተደምጠዋል። ኢልሃን ኦማር ለዚህ በሰጡት ምላሽ በትራምፕ ንግግር እንዳልተገረሙ ገልጸው ንግግሩ ዘረኛና እስልምናን የሚጠላ ነው ብለውታል። እኛ አሜሪካውያን ነን፣ የትም አንሄድም በማለት ለትራምፕ ጠንከር ያለ መልእክት አስተላልፈዋል። ፍርሃት የነገሰባት ሚኒሶታ የዜግነት ጥያቄና አሰሳ በጣም አሳሳቢ ጉዳይ ግን በትራምፕ ንግግር ሳቢያ በማህበረሰቡ ላይ የሰፈረውን ፍርሃት ነው። ኦማር እንደገለጹት የፕሬዝዳንቱ ደጋፊዎች እንዲህ ያሉ ንግግሮችን ተከትሎ የሞት ዛቻዎችንና ጥቃቶችን ይሰነዝራሉ። ከዚህም በላይ በመንግስት በኩል የሚደረገው አሰሳ ዜጎቹን ጭምር ያካተተ መሆኑ ገልጸዋል። ዜጎች መንገድ ላይ ተቆመው ፓስፖርት እንዳያሳዩ መገደዳቸው ማህበረሰቡን ማሸበር ነው ያሉት ኦማር ከ90% በላይ የሚሆኑ የሶማሌ ማህበረሰብ የአሜሪካ ዜጋ መሆኑን ለዓለም አሳውቀዋል። ይህ የሚኒሶታ ሰማይ ስር እየተካሄደ ያለው የፖለቲካና የህግ ፍልሚያ ከአንድ የገንዘብ ምዝበራ ምርመራ አልፎ የአገሪቱን ዴሞክራሲና የማህበረሰብ አንድነት እየፈተነ ይገኛል። ለማህበረሰቡን ጠቃሚ ትምህርቶችን በሚያመለክት ከዚህ ምን እንማር? ከሚኒሶታው ቅሌት በስተጀርባ ግልጽነት፣ ተጠያቂነትና የማህበረሰብ አንድነት ለምን ያስፈልጋሉ? በቅርቡ በሚኒሶታ ግዛት የታዩ ሁለት አበይት ክስተቶች የመንግስት የረድኤት ቢሊዮን ዶላር ምዝበራና በከፍተኛ ባለስልጣናት የሀብት መገለጫ ላይ የታዩ አለመጣጣሞች ለማንኛውም ማህበረሰብ ትልቅ የማስጠንቀቂያ ደወል ናቸው። እነዚህ ክስተቶች ከህግ ጥሰት ባለፈ በማህበረሰብ እሴትና በሀገር ግንባታ ላይ የሚተዉት ጠባሳ ቀላል አይደለም። ከነዚህ እውነቶች የምንቀስማቸው 4 መሰረታዊ ምክራዊ ነጥቦችን እንደሚከተሉት ቀርበዋል። መሰረታዊ ነጥቦች ምንድን ናቸው? የተቋማዊ ቁጥጥር አስፈላጊነት። በኢልሃን ኦማርና በአቃቢ ህግ መረጃ መሰረት የቢሊዮን ዶላር ምዝበራው ሊከሰት የቻለው ፈጣን እርዳታ ለማድረስ ሲባል የቁጥጥር ስርዓቶች በመላላታቸው ነው። ማንኛውም የመንግስትም ሆነ የግል ተቋም የአደጋ ጊዜ ድጋፎችን ሲያከናውን ከፍጥነት ጋር እኩል ለተጠያቂነት ትኩረት መስጠት አለበት። ግልጽነት የሌለው አሰራር ለሌቦች በር መክፈቻ ብቻ ሳይሆን ለታለመላቸው ምስኪን ወገኖች የሚደርሰውን ሲሳይ የሚቀንስ አደገኛ ድርጊት ነው። የጥቂቶች ጥፋትና ማህበረሰብ ስም ኮሌክቲቭ ሪስፖንሲቢሊቲ በምዝበራው የተሳተፉት ጥቂት ግለሰቦች ቢሆኑም ውጤቱ ግን መላውን የሶማሌ ማህበረሰብ ለጥቃትና ለትችት አጋልጠዋል። ማህበረሰቡ በውስጥ ያሉ ጥቁር በጎችን አስቀድሞ መለየትና ህገወጥ ድርጊቶችን መጸየፍ ይኖርበታል። በተመሳሳይ ፖለቲከኞችም በጥቂቶች ጥፋት መላውን ማህበረሰብ ከመፈረጅ ሊቆጠቡ ይገባል። በዘር ላይ የተመሰረተ ትችት መፍትሄ ሳይሆን ሌላ ማህበረሰብ መከፋፈልንና ጥላቻን የሚፈጥር መርዝ ነው። የመሪዎች የፋይናንስ ግልጽነት ፋይናንሻል ኢንቴግሪቲ የተወካይ ኢልሃን ኦማር የሀብት መጠን በአንድ ዓመት ውስጥ በከፍተኛ ሁኔታ መጨመሩ ለተቃዋሚዎች የጥቃት በር ከፍተዋል። የህዝብ ተወካዮችና መሪዎች ከህዝብ አመኔታን ለማግኘት የፋይናንስ ምንጫቸውን ግልጽና ጥርጣሬ የማይገባበት ማድረግ ይጠበቅባቸዋል።
እውነታው ይሄ ነው ብሎ በመግለጽ ማስረዳት ለሴራ ትንተናዎች እና ለፖለቲካ ጥቃቶች የሚሰጥን ሰፋ ያለ እድል ያጠባል። ከስሜታዊነት ይልቅ ለሕግ የበላይነት መገዛት በትራምፕና በኦማር መካከል ያለው የቃላት ጦርነት ጉዳዩን ከሕግ ይልቅ ወደ ስሜታዊነትና ወደ ጎራ መከፋፈል ወስዶታል። ወንጀል ሲሰራ መታየት ያለበት በሕግ ሚዛን ብቻ ነው። ጉዳዩን ከፖለቲካና ከዘር ጋር መገናኘት እውነተኛ ወንጀለኞችን በግርግር ውስጥ እንዲያመልጡ እድል ይሰጣል። ዜጎችም መረጃዎችን በሰከነ መንፈስ መመርመርና ከጥላቻ ንግግሮች ራሳቸውን መጠበቅ ይኖርባቸዋል። በአጠቃላይ የሚኒሶታው ክስተት የሚያስተምረን ትልቁ ቁም ነገር ቢኖር ቁጥጥር የሌለው አሰራር፣ ስርቆትን፣ ግልጽነት የሌለው አመራር፣ ጥርጣሬን፣ ጥላቻ የተቀላቀለበት ፖለቲካ ደግሞ መከፋፈልን ይወልዳል የሚለውን ነው። ለተሻለ ማህበረሰብ ግንባታ ተጠያቂነት ባህል ማድረግ አማራጭ የሌለው ጉዳይ ነው እያልኩኝ ዘገባዬ በዚሁ ፈጸምኩ። ስብሃት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።